ሰላም ጤና ይስጥልኝ ውድ አብሬሎ ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ዛሬ ለጀማሪ ዩቲዩበሮች ቲፕ ለመስጠት ከትልልቅ ሁለት ዩቲዩበሮች ጋር እገናኛለሁ። አዲስ አበባ ላይ ነን ያለነው። ከነሱ ጋርም ለእናንተ አሪፍ መረጃ አብሶ ጀማሪ ዩቲዩበሮች ሆናላችሁ እንዲሁም አሁንም ዩቲዩብ እየሰራችሁ ግን ቻናላችሁ እየተንገዳገደባችሁ ላላችሁ አሪፍ ቲፖች እንሰጣችኋለን። እነዚህን ዩቲዩበሮች አሁን ለማግኘት እየሄድኩ ነው እነሱ ጋር። እነማን ናቸው ታያቸዋላችሁ። ወደ እነሱ ያው እንዴት ናችሁ? ፒስ ነው። ያው አግኝቻችኋለሁ። ሁለቱም የምታውቋቸው ትልልቅ ዩቲዩበሮች ናቸው። በዚህ በኩል አንዌ ከኢትዮጵያ አለ፣ ኤርሚ ከዩቲዩብ ቻናል እና ለእናንተ አሪፍ ቲፕ አብሶ ጀማሪ ዩቲዩበሮች ሆናችሁ በጣም አሪፍ ቲፕ ነው። እንደሚመቻችሁ ተስፋ አደርጋለሁ። ይመቻችሁ። ሰላም የተወደዳችሁ የዩቲዩብ ቻናል ተመልካቾች፣ ዛሬ አብረን ተሰባስበን የተገናኘነው ዩቲዩበሮች ነን ሁላችንም ማለት ነው። በስተቀኝ በኩል ያለው አብሬሎ ይባላል። ስለሱ ቻናል ይገልጽልናል። እባክህ አብሬሎ ይባላል ከአብሬሎ ኤችዲ ቻናል። አኗር ይባላል ያው የዩቲዩብ ስሜ ኢትዮ አፕ። ስለዚህ ዩቲዩበሮች ናቸው። በኢትዮጵያ ውስጥ ነው የምንገኘው። ብዙ ኢትዮጵያ ውስጥ የዩቲዩብ ቻናል ያላቸው ሰዎች አንድ ላይ ተሰባስበው ወይ ደግሞ ኮላብሬት አድርገው ሲሰሩ አይታይም። እኛ መነሻውን ከኛ እንዲያገኙና ሰዎች ተሰባስበው አብረው እንዲሰሩ ለማድረግ ለማስቻል እንዲጠቅም ብለን ነው ይሄን ቪዲዮ ወደ እናንተ የምናደርሰው። የተለያዩ መረጃዎችን እንሰጣችኋለን በዩቲዩብ ቻናል ለመክፈት፣ እንዲሁም በውስጡ ያለውን ቻሌንጆች ምንድናቸው የሚለውን እንገልጻለን። የእያንዳንዳችንን ሐሳብ እናካፍላችኋለን። እስቲ መጀመሪያ አብሬሎ ዩቲዩብ ቻናል ከከፈትክ እንግዲህ ምን ያህል ጊዜ ነው? ኦልሞስት ወደ 11 ወር 10 ወር አካባቢ ሆነኛል። በ11 ወር ውስጥ እስቲ ምን አይነት የሚያፍነከንክ ደስ የሚል እና ደግሞ ቻሌንጅ ከቤተሰብም ይጀምራል። አንዳንዴ ኦፍ ኮርስ ቻሌንጅ ያ ስጀምር አሁን ላይ ወደ 57000 ሰብስክራይበር አለኝ። ከሚሊየን በላይ ቪው አለው ቻናሌ። ብዙ ቻሌንጅ ነበረው ሲጀመር። አሪፍ ነገር እንሰራለን ግን ያው ቪው ላታገኙ ይችላላችሁ። እሱ እንደ አንድ ቻሌንጅ ነው። ምክንያቱም አሪፍ ነገር ሆኖ ማለት ሌላው ትልቅ ዩቲዩበር ሰርቶት ቢታይ በጣም ብዙ ሰው ያየዋል ብላችሁ የምታስቡት ነገር ጀማሪ ስለሆናችሁ ቪው ላታገኙ ይችላላችሁ። እሱ እንደ አንድ ቻሌንጅ ነው። በጣም የሆነ ተስፋ ሊያስቆርጥ የሚችል አይነት ቻሌንጅ ነው፣ ሰው አለማየቱ ማለት ነው። ያን እንደ ትልቅ ቻሌንጅ ማየው ቪው አለማግኘት ነው። ሲጀምሩ ያ ግዴታ ነው። አሁን ላይ ነው የሚሳስበው ግዴታ ነው። ምክንያቱም እናንተን ሰርች አድርጎ የሚያገኛችሁ ሰው የለም እና ቻሌንጅ አንደኛ ወሳኝ ቻሌንጅ የምለው እሱ ነው። ደስ ያለክ ነገር አለ? 50K ስገባ በጣም ደስ ብሎኛል። 1 ሚሊዮን ኦቨር ቪው ሳገኝም ደስ የምትል ቀን ነበረች። ዩቲዩብ ከጀመርኩኝ አመት ከ8 ወር 7 ወር በላይ ይሆነኛል። በዩቲዩብ ቻናል በመስራትክ ምክንያት የገጠመ ነገር? በዩቲዩብ ቻናል ምክንያት ያው ብዙ ሰዎችን ታውቂበታለሁ ኦንላይን እና ዩቲዩብ ስትሰራ አንደኛው ትልቁ ነገር ደስ የሚለው ምንድነው ሰዎችን ስትረዳ ያለው ነገር በጣም ሞር ከሰዎቹ በላይ ያው እኔም በጣም ደስተኛ ሆናለሁ። የሆነ ነገር ማለት ያ ነገር ከምንም ነገር ይሁን ከምንም በላይ ኦልሞስት ይሄ ዩቲዩብ ላይ ክፍያ ምናምን የሚባለው ነገር አሁን ነው ለኔም ራሱ ግልጽ ነው የመጣልኝ። ግን ስንሰራም የነበረው ሰው መርዳት ብለን የጀመርነውና በእርግጥ የሆነ ነገር መልካም ነገር ስታደርግ ደግሞ ለአንተ የሆነ ነገር ይመጣልና ይሄን ነገር በቃ እዛው አየር ባየር አይቼዋለሁ ብዬ ነው የማስበው። እና የጀመርነው ለጥሩ ነገር ብለን ለብር ብለን ሳይሆን ጥሩ ስራ ዝም ብለን ሰዎችን ለመርዳት ብለን ነው። እናም አሪፍ ነገር አግኝቼበታለሁ እና ይሄ በፊት ያው መረቃው ምን የሚለውም ብለን ነበር። እውነት ነው። ኢትዮጵያ ውስጥ ለምሳሌ ብዙዎቻችን አናቅም፣ እውቀቱም የለንም። ብር ይሰራል ወይ እንዴት ነው መንገዱ የሚለውን በፍጹም አናቅም። ብዙዎች አያውቁም። እኛ ተረድተን ስላወቀን አሁን ለማስረዳትና ለማሳወቅ ነው። ብር ከመስራታቸው ባሻገር ራሳቸውን ይገልጹበታል ብዬ አስባለሁ አይደል? ዩቲዩብ ቻናል ስላላቸው ስላለ ማንነትን ሰው እያወቀ ይመጣል።
ሰው አንተ የምታደርገው ነገር ኢንተረስቲንግ ሆነው ያዩሃል አንተ የምትሰራው ነገር ማለት ነው። እና የኮሚኒቲው በቃ ደስ ይላል። በቃ ብዙ ኮሚኒቲ ትፈጥራለህ። ያንተን ቻናል እነሱ ደግሞ ፊድባካቸው ኔጌቲቭም ሊኖር ይችላል፣ ግን ፖዚቲቭ ነው ብዙ ጊዜ የምናገኘው። በቃ ብዙ ሰው ይጠቀማል እና እሱ አንድ ትልቁ ነገር ብዙ ፋሚሊ እናገኝበታለን፣ ብዙ ሰው እንተዋወቅበታለን። ብዙ ሰው እንደረዳው ደስተኛ ሆኖ ሲገልጽልህ ደግሞ ኮሜንት ላይ ምናምን በቃ ደስ ይላል። አሪፍ ነገር እየሰራው ነው ብለህ ታስባለህ። በተለይ አሁን እንደዚህ ተሰብስበን ዲስከስ ማድረጋችን በጣም አሪፍ ነገር ነው። እኔ በፊትም ዩቲዩብ ጋር ብሰራም እንደዚህ ሰዎችን ዩቲዩብ ላይ እንደዚህ ፈልጌ ምናምን ብዙ ጊዜ ዲስከስ አናደርግም፣ አንገናኝም፣ አንወያይም። ያ ነገር በጣም ይቆይ። እኔ መቼም ያው 50,000 ማለት ያው እንግዲህ ሰብስክራይብ ከደረሰ በኋላ ክፍያ ይሄ ጥያቄ ማቅረብ ማለት አስበው ምን ያክል እንዳለ። የጀመርኩትም ያው በወንድሞች እንደዚህ ሰይድ ባባ ያው ባባ የዩቲዩብ ቻናል እሱ ነው እንደውም መቶ አናግሩኝ ሁሉ እንትን የጀመረው ማለት ነው። ክፍያው እንደዚህ አንድ ነው ኢትዮጵያ ውስጥ አይቻልም ምናምን ብዬ እንደገና ማለት ነው። እና መወያያችን ሞር ለብዙዎች ለጀማሪ ዩቲዩበሮችም ይጠቅማል። እኛም ያለንን ሀሳብ ሼር በማድረግ እንዴት ኢትዮጵያ ውስጥ መጠቀም እንችላለን፣ በዩቲዩብም በዌብሳይትም በተለያዩ ነገሮችም ኢትዮጵያ ውስጥ ውጭ የሚጠቀሙ ሰዎችም ያው ኢትዮጵያ ውስጥ ሆነ መስራት ትችላለህ ይሄን ነገርና ሞር በዚህ ነገር ላይ ለጀማሪ ዩቲዩበሮችም አሪፍ ነገር ነው ብዬ ነው የማስበው። የኔን ከሆነ የመጀመሪያው እንዳልከው የምንፈጥረው ኮንቴንት ሀሳቡን ለማውጣት ማንበብ ይጠይቃል። ራንደምሊ ተነስተህ ቪዲዮ አትሰራም። ምናልባት ብዙ ሰዓት አንብበህ የምታወጣት ትንሽ እየተጨመቀች ነገር 15 ደቂቃ 4 ደቂቃ ያቺን ሀሳብ ነው ደግሞ እሷን ደግሞ ለማቅረብ ጥሩ ፕሮፎርም አድርገህ ማቅረብ ትፈልጋለህ። ሀሳቡን ያነበብከውን ሀሳብ በትክክል መግለጽን እርግጠኛ መሆን መቻል አለብህ። እሱ ራሱ የራሱን የቻለ ቻሌንጅ አለውና ቪዲዮ በሰራህ ቁጥር አንድ ስኪልህን እያዳበርክ ነው የምትመጣው። ከሰው ፊት ማውራት ምናምን ሼም ይዘው ሰው እየለቀቀው ነው የሚመጣው። ምክንያቱም ሁሌ ስለምትሰራው ከዛ በኋላ ያ ቻሌንጅ ይቆማል ማለት ነው። የመጀመሪያው ቻሌንጅ ብለን መውሰድ የምንችለው ካሜራ ላይም መውጣት፣ ኮንቴንቱን ቀርጾ ወይ ደግሞ ያጠኑትን ሀሳብ ማቅረብ፣ እነዚህ ነገሮች ቻሌንጆች አንድ ቻሌንጆች ናቸው፣ ግን የሚታለፉ ቻሌንጆች ናቸው። ለአዳዲሶች ዲስካሬጅ ለማድረግ ሳይሆን ግን ዩቲዩበኛ ሲኮን ይሄ ነገር ይገጥማችኋል እና ኖርማል ነው። ምንም ማለት መሳቀቅ የለባችሁ። ቅድም እንደነገርኳችሁ ተስፋ ምናምን መቁረጥ የለባችሁም ነው የምለው። ምክንያቱም አሪፍ ነገር ዴሊቨር ለማድረግ የምታስቡ ከሆነ መጀመሪያ ላይ ሁሌ እንደዚህ አይነት ነገር ያጋጥማችኋል። ማንም ላያውቃችሁ ስለሚችል እስኪያውቃችሁ ጊዜ ይፈጃል። ከዛ ተመልሶ ማየታቸው አይቀርም የመጀመሪያውን ቪዲዮዎቻችሁን ምናምን እና ጊዜ ስጡት። ሶሻል ሚዲያ የምትጠቀሙ ከሆነ እዛ ላይ ፕሮሞት ማድረግ ትችላላችሁ። ዩቲዩብ ቻናል እንዳላችሁ በዛ ማስተዋወቅ ትችላላችሁ። ወደ ዩቲዩብ መሳብ ትችላላችሁ። የሶሻል ሚዲያ ፌስቡክ ሊሆን ይችላል፣ ኢንስታግራም። እኔ እንደዛ ጠቅሞኛል መጀመሪያ ላይ። ምንድነው ፓሽኔ ማለት እሱ እንዳለ ሆኖ እኔ አሁን እያልኩት ያሉት ምን ታውቃለህ፣ ሰው የሚወደው ስል ኮሜዲ ሆኖ ወይ ደግሞ ኮሜዲ የሚወድ ከሆነ ወደ ኮሜዲ የሚወድ ሳይሆን ለምሳሌ አፕ ትሰራ ከሆነ አፕ ምሰራ ከሆነ ለምሳሌ ዋትስአፕ ስሰራና ፌስቡክ ስሰራ የትኛውን በጣም አላል ሰዎች በጣም ቶሎ የሚፈልጉት መረጃ የትኛውን ነው የሚለው እሱ ከልምድ ነው የሚመጣው። መጀመሪያ ቪዲዮ ላይ ልታውቀው አትችልም። እሱን እኮ ነው ፎከስ እያደረክ ሂድ ማለት የእሱ ነገር ላይ ጥናት እያደረክ ሲጀመር ምንድነው ብቃት የሚለው ነገር ወሳኝ ምን ይችላል። አንዳንድ ሰዎች ኮላቦሬት እንድናደርግ ይፈልጋሉ፣ ግን ኮላቦሬት እኔ ማድረግ በጣም ነው ደስ የሚለኝ። ከማንም ጋር አደርጋለሁ። ሰብስክራይበራችሁን ማየት አልፈልግም፣ ግን የምትሰሩትን ስራ ማወቅ እፈልጋለሁ። የምትሰሩትን ቪዲዮዎች አንድ ቪዲዮ ፖስታችሁ ኮላቦሬት እናድርግ ማለት ይከብዳል ባትጠይቁ ብዬ አስባለሁ። ምክንያቱም የእናንተን የሆነ ነገር ማየት አለብን እኛ ዩቲዩበሮች፣ ሌላም ጓደኞቻችሁም ሁሉም ነው የምላችሁ። ሌላችንም ብትጠይቁ እንደዛ ነው ማለት ምን እንደምትሰሩ ማሳየት መቻል አለባችሁ። ምን ላይ ብቃት እንዳላችሁ ከእናንተ ጋር በምን መንገድ ኮላቦሬት ማድረግ እንዳለብን ለማወቅ ግዴታ በደንብ ቪዲዮ ብትሰሩ ቢያንስ 5፣ 6፣ 10 ቪዲዮ ቢኖራችሁ እመርጣለሁ። እኔ እንደዛ ነው ማሰበው። እንግዲህ ሁሉም ሰው በሆነ ሰዓት ላይ መተጋገዝ መቻል አለበት። መተጋገዝ
የሆነ ሰዓት ላይ ራሱን እስኪችል ነው ያን ሰው የምታግዘው እንጂ ላይ ከሄደ በኋላም አታግዘው። በነገራችን ላይ አሁን የመጣው ይሄ 1000 ምናምን በፊት እንደውም የለም ነበር። 1000 ሰብስክራይብ 4000 ሰዓት ይሄ ህግ የለም ነበር። በእኔ በጀመርኩ ሰዓት እንደውም የለም ይሄ አሁን ነው የመጣው። ግን ይሄም ነገር ቢሆን አሁን ገና ሲጀምሩ ሊያሳስባቸው ይችላል። 1000 ግን ቀላል ነው። እንደኔ ማንም ሰው የራሱ የተወሰነ እንትን ካረገ ይመጣላችኋል። ጥሩ ኮንቴንት ያለው ሰው ኮንቴንት ያለው በዚህ ዙሪያ ላይ ተስፋ እንዳይቆርጡ ምንም ችግር እንትን የለውም ማለት ነው። ከኔ ኤክስፒሪየንስም ማለት እኔ 4000 አወሩን ሞላው ወዲያውኑ አክሴፕት የተደረኩት ሰው ላይ ምን አለ መሰለኝ 4000 አወር ስለሞላ የሚከፈት ይመስላል። እኔ እሱን በደንብ ላብራራላችሁ ማለት ከዩቲዩብ ጋር ብዙ ተዋውቀናል አሁን ላይ ማለት ነውና ግዴታ እንዴት ነው ያው ቪዲዮዎቻችን እንደተመቻችሁ ተስፋ አደርጋለሁ። አሪፍ ቲፕ እንዳገኛችሁ ምንም ጥርጥር የለንም። ጥያቄ ወይም ደግሞ አስተያየት ካላችሁ ኮሜንት ላይ ጻፉልን። የሆነ የሚቸግራችሁ ነገር ካለ ዩቲዩብን በተመለከተ ልጠይቁን እንችላላችሁ። ሶስታችንን ፍቃደኞች ነን። በሌላ አሪፍ ቪዲዮ እስከምንገናኝ ሰላም ሁኑልን። ሰላም ቆዩን። ቻው